ውድ ቤተሰቦቼ ዛሬ ደግሞ ባለፈው እንዳልኳችሁ በሌላ ቪዲዮ እንገናኝ ብያችሁ ነበረ። በእርግጥ ቪዲዮ ወደ መልቀቅ ነበረብኝ። እንደምታዩት በዚህ ቪዲዮ ነው ከቻልኩት። የዚህ ቪዲዮ በጣም አዝናኝና እንዲሁም ደግሞ አሳቂም እንዲሁም ደግሞ መማር የምንችል ቪዲዮ ነው። በትዕግስት እስከ ፍጻሜ ተከታተሉ። ቪዲዮን ከመጀመሪያ በፊት ያው ሳቄ እያመለጠኝ ነው። ለምን እንደሆነ የምስቀው ያው ፍጻሜውን ተከታተሉኝ። በጣም ነው የሚያስቀኝ። ዘና አድርጎኛል፣ ፈታ አድርጎኛል። ይሄ ቪዲዮ ምግብ ነው። በእርግጥ አይሳቅም ልትሉ ትችላላችሁ፣ ግን በራስም ራሴ እየተዝናነው ነኝ። እንደምታዩት እዚህ ጋር ዱቄቱን ነስነስ እያረኩ ነው። ያው እኔ እንጀራም ሲጋግር ዳቦም ሲጋግር ያው መጀመሪያ እነፋለሁ ማለት ነው። እንደዚህ ሊጡን ማለት ዱቄቱን እና እዚህ ጋር የሚያስፈልገውን ቅመማ ቅመሞች እያረኩ ደግሞ ከዚህ ቪዲዮ የተማርሽው ምንድን ነው ብትሉት ትምህርት ይሆናል ብዬ ነው ይህንን ቪዲዮ የሚለቀው። ቪዲዮ ረጅም ነበር ግን ያው አያስፈልግም። በእርግጥ ኔትወርክን ስለሚያስቸግረኝ ነው። ባለፈው ቀጣይ ቪዲዮ ይዤ እመጣለሁ ብዬ ነበረ። ያው በየቀኑ ውጪ መውጣት ታውቃላችሁ፣ የዚህ ሀገር ሰዎች ሌላ ነገር ስለሚያስቡ በጣም ከባድ ነው። እኔ ቤት ውስጥ ኔትወርክ አይሰራም፣ ቪዲዮ መልቀቅ አልችሉም በየጊዜው እና በሳምንት ራሱ ምክንያት እየፈጠርኩ ምናምን ነው ውጪ የሚወጣው። ውጪም ወጥቼ ደግሞ ወደም ደውሎ እንዳይሆንም 1 ሰዓት አክል ይፈጃል ቪዲዮ ማለት ነው። ስለዚህ ለዛ ነው ቪዲዮ ቶሎ ቶሎ የማይለቃችሁ። አሁን በእርግጥ ዓመት በዓሉ አልፏል። ቢሆንም ግን ለዓመት በዓል ያዘጋጀሁት ዝግጅት ነበር ይሄ እና ትልቁ ዳቦ ሊጥ ይሆናል ይባላል። በጣም በጉጉት እየጠበቅኩት ዳቦ ነው ስላችሁ ተበላሽቶብኝ አይደለም። ፍጻሜን ግን ብቻ ይሁት እና በጣም ነው የማመሰግናችሁ። ላይካችሁና ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ ፕሊዝ። ምንድን ነው የተማርሽው ብላችሁ ብትጠይቁኝ የተማርኩት ብዙ ጊዜ አንዳንድ ነገሮች ስለፈለግን ነው እና ስለምንመኘው ስለፈለግነው ብቻ በህይወታችን ይሆናል ማለት አይደለም። አንዳንድ ጊዜ የምንፈልገው ነገሮች ላይሆን ይችላል እና ከዚህ ቪዲዮ የተማርኩት እንዲሁም ደግሞ ለእናንተም ትምህርት ይሆናል ብዬ ያሰብኩት ቪዲዮ ነው እና አንዳንድ ጊዜ በህይወታችን ላይ የምንፈልገው ብቻ አይሆንም እና ሊሆንም አይችልም፣ ስለፈለግነው አይሆንም። ስለዚህ ለምን ብለን ራሳችን ማስጨነቅ የለብንም። ይሄ ዋ ለብ ያለ ነው፣ በደንብ መቆም ማለት ማሞቅ የለብንም። እኔ ነገሩን ሲያስበ ነው የሚያስቀኝና እዚህ ጋር ደግሞ ያው ለበስኩ ቢጃማ ነው፣ ምንም ማድረግ አልችልም እላቻለሁ። በነገራችን ለመዳሜ ናት ጋግሪ ዳቦ ለምን አትጋግርም ማለች እና ዓመት በዓል ይሁድ ነው እየተባለ እሷ ግን ሰኞ ነው የጀመረችው። ለምንድን ነው አትጋግሪም ማለች እና እነሱ በጣም ነው የሚወዱት፣ በተለይ ዳቦ በጣም ነው የሚወዱ እና ለዛ ነው እና እዚህ ጋር ነው ጉድ የሆንኩት። ይሄ አንድ ቀይ ስር ነው እና በጣም ነው የሚያስቀው እና እዚህ ጋር በትንሽ ውሃ ጨመቅኩበት። ብቻ ፍጻሜን ተከታተሉ እና ለምን አልሆነም አትበሉት። አንዳንድ ጊዜ ነገሮች የሚበላሹት የማይሳኩ ያው እግዚአብሔር ባሰበው ሰዓት እግዚአብሔር በፈቀደው ሰዓት ነው የሚሆነው እንጂ በፈለግንበት ሰዓት ላይሆን ይችላል። ከዚህ ቪዲዮ ባካችሁ ብዙ ትምህርት መውሰድ ትችላላችሁ እና እኔ የፈለግኩት 2 አይነት ዳቦ ነበረ እና ዳቦ ምንም እንከን የለም። በጣም ቆንጅዬ በጣም ነው የሚጣፍጠው እና በጣም ነው የሚጥመው። በእርግጥ በእለቱ እኔ አልበላሁትም እና እነሱ ቁርስ ይበላሉ እና ሁሌ እንደ ኢትዮጵያ ነው። እኔ ዓመት በዓል ሲያከብረው ወይም ዳቦ ሲጋግር እኔ አልቆርስም። ምክንያቱም እነሱ ከእንቅልፋቸው ተነስቶ ምን ብሎ ጠረጴዛ ላይ ቁጭ ይላሉ። ሻይ አፍልቼ የሚያስፈልገውን አቀራርቤ ዳቦንም አቀርባለሁ ተነብለው ማለት ነው። ከዛ ያው ጋሼ ይቆርሳሉ ማለት ነው። ወይም
የማዳሜ አባወራ የቤት አባወራ ያው እናንተ የጠበቃችሁ ምስጢር እንዲላችሁ አይደል? አሌሎም እኔ ያው የቤቱ አባወራ እሳቸው ይባርኩና ይቆርሳሉ። ከእሳቸው ተቀብዬ ደግሞ ቁርስ አድርጌ እኔ ደግሞ ጠረጴዛ ላይ አቀርባለሁ። እንደዛ ነው ማደርገው። ድንገራችሁ ብዬ ነው። ለማንኛውም ፈታ በሉ። ይሄ ቪዲዮ ፈታ ነው። ይኸውላችሁ እኔን ጉድ ያደረገው ይሄ ነው። ይሄ ኮባ እኔ እንደ ኮባ ይሆናል ብዬ ነው ያዘጋጀሁት። በሰዓቱ አይምሮ ላይ አልመጣልኝም። ማለት ራሱ አረንጓዴ ነው የሚሆነው። ራሱ ያው ሲበስል ያው ውሃ ነው የሚሆነው እና እኔ እንደ ኮባ ጠንካራ ነው ብዬ ነው ገደል የገባሁት። ሁለት አይነት ዳቦ አንድ አይነት አደረገው እና ብቻ ፍጻሜን ተከታተሉ። በእውነት በጣም የተዝናኘሁት በራሱ ቪዲዮ ማለት ነው። እና ከወጣ በኋላ ነው እንዲምኖኛሉ ብዬ ራስን የጠየቅኩት። እና ያው መልካም ቆንጆ ነገሮች ብቻ ሳይሆን ይሄም ያስተምራል። ምክንያቱም የምናውቀው ነገር እንዴት አይምሮ ላይ እንዴት አልመጣልኝም ማለት ራሱ ጎመን ውሃ ሲሆን ምን አይነት ከለር እንደሚሰጠው ያ እናውቃለን። ግን በዛ ሰዓት እኔ አልመጣልኝም። ይሄ የአበባ ጎመን ወይም የዛራ ወይም የአነቢት ነው እና እዚህ ጋር እንደሚታዩት ሁለት አይነት ከለር ነው። ቢጋግርም ይሄ ከለር አይቀይርም አይደለ? እንደሚታዩት በቀይ ስር እና ሎርማን ነው ያዘጋጀሁት። እና እንግዲህ እስቲ ፍጻሜን ተከታተሉ ብቻ። በጣም ነው እንትን አለኝ። እዚህ ጋር ጉድ እያልኩ ነው እያዘጋጀሁ ነው። በጣም ደስተኛ ነኝ። በቃ እንግዳ እንደጠራው አይነት ነው። ትልቅ ነው። እንደዚህ ካሜራ ላይ ትንሽ ስለሆነ እንትን አትበሉ። በጣም ትልቅ ዳቦ ነው የተጋገረው እና እንደዚህ አዘጋጅቻለሁ። እኔ ይሄዋው እንደዚህ አዘጋጅቼ እንደምታዩት ነው። ከዛ በኋላ ነው ጉድ የሆንኩት እና በቃ ስለፈለኩ ብቻ ይሆናል ማለት አይቻልም። ያው አንዳንድ ጊዜ ሊሳካም ላይሳካ ይችላል እና እንደዛ ነው። በጣም ነው ኩፍ ብሏል። ደግሞ በጣም ነው ያቦካሁት። ማሸት ይፈልጋል ዳቦ እና በጣም ነው ብቻ እኔ ቪዲዮ እንዳይረዝም ብዬ ነው እንደዚህ ቀንጨብ አድርጌ የሚያሳያችሁ። ይኸውላችሁ በዚህ መልኩ አዘጋጀው። ኮባኔም አጣጥቤ ዘይት ቀብቼ ምን ብዬ ሽር እያልኩ ነው። በቃ ሽር ብዬ እያዘጋጀው ነው። ብቻ ያው በህይወታችን ላይ እንደዛ ነው። አንዳንድ ነገሮች እንፈልጋለን፣ በቃ እንዲሆንልን እንፈልጋለን፣ ቢሆንልን ብለን እንመኛለን። ግን ሳይሆን ሲቀረው ደግሞ ያው ከዛ መማር ነው ያለብን። እዚህ ጋር ደግሞ ክድን እያረኩ ነው። እንደሚታዩት ክንድ አጥቤ ዘይት ነው የቀባሁት። ከዛ በኋላ ክድን እያረኩ ነው፣ ሽንፍንፍን እያረኩ ነው። እኔማ ያሰብኩት እንደ ኮባ ይሆናል ብዬ ነው። በነገራችን ላይ ካሴ ጥሩ ነው። ካሴ ብዙ እንትን አይልም እና ካሴን ታውቃላችሁ፣ የሰላጣ ምን በለው ምናምን እሱ ብዙም አያበላሽም። እኔ በዛ ሰዓት ደግሞ ለቤት ብቻ ነበር የነበረውና ብዙም አልነበረውም እና ይኸው ጨርሰናል። እስቲ ፍጻሜን እንመለከት። ግን እየቆረስኩ ስለማላሳያችሁ ምክንያቱም ማላሳይበት እነሱ ስለሚቀመጡ ካሜራ መያዝ አልችልም። ናቲ በጥበብ ነው መጠቀም አለብኝና እነሱ የሚያስቡት በቃ ገንዘብ እየበላው ምናምን ነው የሚያስቡት። ስለዚህ እኔ ደግሞ የበዛ ሰዓት ካሜራ መያዝ አልቻልኩትም። እንደምታዩት ነው ያላችሁ። አቃጥሎኛል። ደግሞ 30 ደቂቃ ነው የፈጃብኝ። ይሄንን ማስለቀቅ ራሱ በጣም ነው የከበደኝ። ማለት አትጠቀሙ፣ እኔ ተጠቀሙ አይላችሁም። ብንበላም ችግር የለውም፣ ግን ያው ይደብራል ስንበላ እና ይሄ ማስለቀቅ ራሱ ዋጋ አስከፍሎኛል። እንደምታዩት ተጣብቋል በቃ። ለማንኛውም ብዙ አልሄድም። ቆንጆ ዳቦ ነው በነገራችን ላይ በጣም ነው። ውስጡ ብትቀምሱ በጣም ልዩ ነው። ግን አንድ አይነት አድርጎልኛል። በቃ አንድ አይነት ታውቃላችሁ። ይሄ ያዘጋጆት በቃ ሁለት አይነት ነው ብዬ ያዘጋጆት ምናምን ደፍ ያልኩበት ሁላ አበላሽቶብኛል። ስለዚህ በህይወታችን ላይም እንደዛ ነው። ብዙ ጊዜ ነገሮች ሲበላሹ ለምን አትበሉ፣ እንድንማር ነው። ቆንጆ ዳቦ ነው። በጣም አመሰግናችኋለሁ። ሼር፣ ላይክ፣ ሰብስክራይብ